ሰላም ሰላም ጤና ይስጥልኝ። የምወዳችሁ የማከብራችሁ ውድ ሀገሬ ልጆች በመላው ዓለም የምትገኙ ሰላም፣ ፍቅር፣ ደስታ ለእናንተ እየተመኘሁላችሁ እኔ በጣም ሰላም ነኝ። በያላችሁበት በዓለም ዳርቻ ሰላማችሁ ብዝት ይበልልኝ አለሁላችሁ ውዶችዬ። እናንተም ሰላም ሆኖልኝ ቃልዬን እንግዲህ ሰብስክራይብ እና ላይክ እያደረጋችሁ አበረታቷት ማለት ነው። አበረታቱኝ የኔ ወዶች። እንግዲህ በሚያማምር በጣም ደስ በሚል ቪዲዮ እስክንገናኝ ድረስ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ከጎን እንድትሆኑ በአክብሮት እጠይቃለሁ ማለት ነው። እንግዲህ ብዙዎቻችሁ ድምፅሽ አይሰማም ነው የምትሉኝ። ድምፅ ያልተሰማበትን እንትን ሁሉ ተናግሬያለሁኝ። እዚህ ቦታ ሆኜ ድምፄ በጣም ሰዎች እንዳይሰሙ ስለሆነ ማወራው ድምፄ አይሰማም እላለሁ። ግን አዳዲስ የሆናችሁ ፋሚሊዎች ድምፅሽ አይሰማም ትሉኛላችሁ። እንግዲህ ከትንሽ ቀናቶች በኋላ በድምፄ ብቀመጥ ይሆናል ማለት ነው። በሀገሬ ስገባ ማለት ነው። ከስደት ወይም ከቅጥር ህይወት ወይም ደግሞ ከሰው ቤት ስወጣ ማለት ነው የኔ ወዶች። እና እስከዛው ድረስ ሰብስክራይብ እና ላይክ እያደረጋችሁ ከጎን የሆናችሁ እንድታበረታቱኝ እፈልጋለሁኝ። በሚያማምር ወይም ደስ በሚል ቪዲዮ እስክንገናኝ ድረስ የኔ ውዶች እያበረታታችሁኝ፣ አዳዲስ የሆናችሁ ደግሞ ቃልዬ የእግዚአብሔር ልጅ ቤተሰብ ሳትሆኑ መውጣት በፍጹም የተከለከለ ነው ማለት ነው። እና በጣም እወዳችኋለሁ የኔ ውዶች። በሀገር ውጭም በሀገር ውስጥም ያላችሁ ሰላማችሁ ብዝት ትርፍርፍ ይበልልኝ። ያሰባችሁት መልካም ነገር ሁሉ ይሳካላችሁ ይሆንላችሁ እላችኋለሁኝ የኔ ወንዶች። በሀገር ያላችሁ ደግሞ በሰላም በሀገራችሁ ገብታችሁ ለመስራት ለመለወጥ ለማደግ ያብቃችሁ እላችኋለሁ። በሀገር ውስጥ ደግሞ ያላችሁ በሰላም ሀገራችሁ ሰርታችሁ ለመለወጥ ጌታማ ለመሆን እግዚአብሔር ከእናንተ ጋር ይሁንላችኋለሁ። ስለዚህ የትኛውም ቦታ ለመለወጥ ሰው ከሰራ ያድጋል። ስደት ስለመጣ አይደለም ሰው ልጅ የሚለወጠው። ስለዚህ ይሄን እላችኋለሁኝ ውድ ሀገሬ ልጆች ማለት ነው። እና እግዚአብሔር ይመስገን። ወይኔ ይሄ ቪዲዮ የምቀርጽበት እንትኑ ይሄ ይታያችኋል። ይሄን እኮ ማስተካከለም እየመሰልኩ ነው ቪዲዮ የምቀርጽና የሞቱና ተከምሮ ማለት ነው። እግዚአብሔር ይመስገን። ግን ምንም ማለት አይደለም ትላላችሁ። እና ወዶችዬ የኔ ውዶች በጣም የምወዳችሁ የማከብራችሁ ሰብስክራይብ አድርጉኝ ማለት ነው። እሺ። እና ደግሞ ቤተሰቦች ይሄ ቪዲዮ ልክ ስታዩት ማለት ነው እስኪ ምንም እኮ ጊዜ ምናምን ሰዓት አይፈጅባችሁም። ላይክ ብታደርጉልኝ ኮሜንትም ያበረታታኛል። ስለዚህ ላይክ እያደረጋችሁ እሺ የኔ ወዶች። አዳዲስ የሆናችሁ ደግሞ ሰብስክራይብ እና ላይክ። ምክንያቱም ይሄ ሚዲያ በጣም ገራሚ ሚዲያ ወይም ደግሞ በጣም ለእናንተ የሚጠቅም ነገር ይዞ የሚመጣ ሚዲያ ነው። ስለዚህ ቤተሰብ መሆናችሁን አትርሱ ማለት ነው። እሺ አትርሱ። ቤተሰብ እየሆናችሁ የቃልዬ ፋሚሊ የቃልዬ እህት ወንድም እየሆናችሁ ማለት ነው። እሺ የኔ ወዶች እወዳችኋለሁ። እኔ እህታችሁ ነኝ። ሰርቼ መለወጥ ሰርቼ ማደግ የምፈልግ በጣም ቁርጠኛዋ እህታችሁ ነኝ እላችኋለሁ። እና አበረታቱኝ። እሺ አበረታቱኝ። እግዚአብሔር ወዶና ፈቅዶ እኔም እንግዲህ በሰላም ለሀገሬ ልገባ ነው እላችኋለሁ። እና አንድ ሰርፕራይዝ ልነግራችሁ ነው። አይናችሁን ጨፍኑ። አንድ ሰርፕራይዝ ልነግራችሁ ነው። እንግዲህ አይናችሁን ጨፍኑ ብያለሁኝ። በጣም ሮሮ ሳበዛ ነበር እናንተን ጨምሬ። በጣም የምር ሳሳዝናችሁ ነበር። ተስፋ በቃ በጣም ከብዶ ነበር። ግን እግዚአብሔር ይመስገንና ሁሉም ነገር ለመልካም ሁሉም ነገር ለበጎ ሆነልኝ። ትዕግስት ያለው ጽናት ያለው ሰው የማያልፈውና የማይወጣው ነገር ምንም የለም የኔ ወዶች። በእውነት ይወጣውትና ወይ ላሳያችሁ አንዴ ጠብቁኝ ማለት ነው። ወይኔ እስኪ የኔ ደስታ ያስደስተውት ማርያምን ዛሬ በዚህ ቪዲዮ ማለት ነው የሆነ ነገር ሁላችሁም ይሄን ቪዲዮ አይታችሁ ማንም ሰው እስኪ የኔ ደስታ ሲያስደስተው የሚያልፍ ሰው በእውነት የሚያልፍ ሰው ማለት ነው በእይታዬ ልክ ኮሜንት እንድጽፉልኝ እፈልጋለሁ። እንኳን ደስ ያለሽ ብቻ እንድትሉኝ እፈልጋለሁ። እንኳን ደስ አለሽ፣ እንኳን ለዚህ ቀን አበቃሽ በሉኝ ማለት ነው። ሁላችሁም የእውነት ከእናንተ የምደብቀው ምንም ነገር የለኝም ብዬ ነው ሲጀመር። እኔ እያንዳንዱ ነገርን ከእናንተ አልደብቀውም ስጀምርም ሆነ ስጨርስና በቃ ወይኔ እንዴት እንደሚሄደው በቃ ወይኔ ትኬቱ እንደሆነ ስላችኋል ነበር። አሁን ደግሞ ይኸውማ እንደዚህ ሆኖ መጣልኝ ትናንትና።
ትራንዚት ነው የሆነው። ትራንዚት ነው የሆነው እና ችግር የለውም። እኔ ምንም ይሁን በጣም የምወደው የማከብረው ወንድሜ ደግሞ በዚሁ አጋጣሚ እያየህን ልትሆን ትችላለህ። መቼም ይገባሃል ብዬ አስባለሁ። እወድሃለሁ፣ አከብረሃለሁ የኔ ውድ ወንድም። እግዚአብሔር ደግሞ አንተን ሰጠኝ እና እነሱ ከዚህ ከዱባይ ኢትዮጵያ አድርገው የቆረጡልኝ ትራንዚት ግን እኔ ደግሞ ከኢትዮጵያ ባህር ዳርን ጭምር እንዲቆረጥ ነበር። እነሱ ግን አምቢ ብለው እስከ አዲስ አበባ ድረስ ነው የቆረጡት። ከአዲስ አበባ ደግሞ ባህር ዳር ራሴ አስቆረጥኩ ማለት ነው። የሆነ ወንድም አለኝ፣ በጣም የምወደው የምሳሳለት ወንድም አለኝ። እሱ ቆረጠልኝ ማለት ነው። እና እኔ በእውነት ደስታዬ ልነግራችሁ አልችልም፣ እንዴት ደስ እንዳለኝ። ከምንም በላይ ደግሞ በጤና በሰላም መግባቴ አስባችሁታል? ከምንም በላይ በእውነት እኔ በሰላምና በጤና እገባለሁ ብዬ በጣም ትንሽ የቤት ስራ ሆኖብኝ ነበር። ግን እግዚአብሔር ወዶና ፈቅዶ ይወልኝ እንዴት ደስ እንዳለኝ ብታየው። እስኪ እኔ ደስታችሁ ከሆነ እንኳን ደስ ያለሽ እያላችሁ ማለት ነው። ዛሬ በእይታዬ ልክ ኮሜንት እፈልጋለሁ። የምትወዱኝ ሁላ አጠቃላይ ለእኔ ያሰባችሁ የተጨነቃችሁ ሁላችሁም ማለት ነው። መቼም ታውቃላችሁ ጭንቀቴን አጋርቻችሁ ነበር የዛን ጊዜ ማለት ነው። ስለዚህ ደስታዬን ደግሞ በረራዬ መቼ እንደሆነ ደግሞ ነገ እነግራችኋለሁ። ደግሞ ያ የበረራውን ቀን ደግሞ ሰርፕራይዝ አደርጋችኋለሁ ማለት ነው። እና ትኬቴን ተሰርቶልኛል እግዚአብሔር ይመስገን። እና አሁን ደግሞ እንድነግሩኝ የምፈልገው ነገር ማለት ነው እንግዳ እስኪ ቆይ የሆነች ቢሮ የምትሰራ ልጅ አለች፣ እሷን ጠይቃታለሁኝ። እነሱ ማለት ነው እዚህ እንደማልመጣ ስለሚያውቁ ሌላ ሀገር እንዳልሄድ እንትኑን አልሰጡኝም፣ የተሰራልኝን ኢቃማ ማለት ነው አስቀሩትና ችግር የለውም ብለውኛል። ግን ደግሞ ሆነች ልጅ ደግሞ እሱ ያስፈልጋል፣ ስለዚህ እንዳይታሰብ የሰራሽበት የ2 ዓመት ኢቃማሽ ያስፈልጋል አለችኝ። ዞሮ እስቲ ጠይቄ እናንተ የምታውቁት ሆናችሁ ንገሩኝ ማለት ነው። የገባችሁም ካላችሁ ንገሩኝ፣ የምታውቁም ካላችሁ ንገሩኝ ማለት ነው ውዶችዬ። ዞሮ እነሱን ጠይቃቸዋለሁ። እንግዲህ ጠብሰው ብሎ ታፈለጉም እኔ ችግር የለብኝም። እምገባ ወደ ሀገሬ ነው እንጂ ወደ ሰው ሀገር አልሄድም እላችኋለሁ። እና በአጠቃላይ በጣም ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሁሉ በዓለም ዳርቻ ሰላም ሆኑልኝ። ውድድ ነው ማድረጋችሁ፣ ደስ ብሎኛል። እናንተም ደስ ይበላችሁ። እንደው በጣም